ሚራን ሮቤልን ባዶ ሻንጣ አሳቅፋ እንግዲህ እዛው ላይ መልእክት ጽፋ ወረቀት ብቻ አስገብታለት ገንዘብ ሰጥታና ለቤቱን ሽጠን ያለችውን እንግዲህ ሸውዳው እንግዲህ ከድሮ ፍቅረኛዋ ከዶክተሩ ጋራ ሼሸ ገዳሚ እያለ ስትገኝ እሱ ደግሞ በፍጹም እሷን አግኝቼ ሙቼ ነው ቁሜ በማለት ሲፈልጋት እንግዲህ ከፍቅረኛዋ ጋራ እራቷን ግብዣዋን በላልታ ስትጨርስ እዚህ ማማደር የለብንም በመባባስ ሲነጋገሩ ሻይ ቡና እንበል እያሉ በሚሄዱበት ሰዓት ነበረ አጋጣሚ እንግዲህ ሮቤል ከች ብሎ ያገኛት። ወዳውንም ስልኳን ሀፈፍ አድርጎ ሲቀማት እንዴ ሌባ የት ታቀኛለህ? ከዚህ በፊት እንተዋወቃለን ወይ ስትል ነበር የሸመጠጠችው። ነው እንዴ አለና እጅና እግራቸውን ሁለቱንም ወስዶ አስሮ የት አለ ገንዘቡ? እውነተኛውን ገንዘብ አምጪ ልታታልልኝ ነበር ማለት ነው እያለ ስቃዋን አበዛው። ከሷም አልፎ ድሮ ፍቅረኛ ነኝ ብሎ የተከተለውንም ዶክተር ማሰቃየት ጀመረ። እንግዲህ ወደ ቤት ከገባ በኋላ ሮቤልን ሻንጣውን ይዘህና በመባባል ነበረ የሄዱት። ሆኖም ግን ሻንጣው ላይ ያስገባችው አንተ ከሃዲ፣ አንተን አላምንህም፣ ገንዘቡን ብታገኘው ኑሮ እኔ ጋር አትመጣም ነበር፣ ጥላኝ ትጠፋ ነበር፣ እኔም ሰው ሰራሁልህ፣ ከሃዲ ልትለኝ ትችላለህ፣ ከሃዲው ግን አንተ ነህ እያለች የጻፈችለትን ደብዳቤ ሁላቸውም አንብበው ግን ሮቤል አድናንን እንደሸው እንደ ካዱትና ቤቱን እንደሸጠችና ቤቱን ሽጣ ገንዘቡን ይዛ እንደሄደ አድናን ሲሰማ ምንም ነገር አልመሰለውም። ቢበሳጭም ቢናደድም አንድ በውስጡ የሚያናድደውና የሚያሳዝነው ነገር እስካለ ድረስ የሉሃናን የእህት መሞት ብቻ ነበረ በውስጡ የሚይዘው። ምን ሆነሃል? ገንዘብ እኮ ነው ይዘውብህ የጠፉት፣ ለምንድን ነው ወደ ፖሊስ የማናመለክተው? እያለ ሉሃና በተደጋጋሚ ብትጠይቀውም አድናን ግን ውስጡን ወይኔ ሳራ እህትሽ መሞቷን እንዴት ብዬ ነው የምነግርሽ? ብነግርሽ እንደልኮኝ ነው እያለ የሚያዝነው ስለሞተችው እንጂ ስለ ገንዘቡ ተያዩ፣ ገንዘቡን ሰርቼ ነው ያገኘሁት፣ ሰርቼ ደግሞ አገኘዋለሁኝ ይብላኝ ለነሱ እንጂ እያለ ችላ ሲል እንዴት ችላ ትላለህ እያለችው ነበር። እሺ አቶ ሮቤል አለችውና ሉሃና ሰው የዘራውን ነው የሚያገኘው ይባላል። እንግዲህ የዘራኸውን ያገኘኸው ተጠቀመዋ አለችው። መጀመሪያም አንተ ምሮ እሷን ማመን አልነበረብህም ነበር። ሜሪ እንደማትታመን ታውቃለች። አሁን ብሩን ይዛብ ስለሄደች ነው የተናደድከው ወይንስ ፍቅረኛውን ነው? አንቺ እንደማትሆኝ መጀመሪያ ባውቅ ኑሮ እኔ ራሴ እሷን ብቻና ብቻ ይዝ ነበር በማለት ሲናገር ሁለታችሁም አንድ ናችሁ። ውሸት አይታክታችሁም። እናንተ አይደክማችሁም? ውሸት ሁልጊዜ ነው የምትዋሹት። እስኪ አንዳንድ ጊዜም እንኳ ቆም ብላችሁ እሰቡ። መቼም የሆነ የሴራ ጠንስሳችሁ ነው እንጂ ወዳችሁ አይደለም ይሄን አስባችሁ የነበረው። ወይኔ እኔ እኮ በጣም ሚራን ጨክናብኛለች፣ ስልኳን ዘግታብኛለች እያለ ሲላትም እውነት አልመሰላትም ሉሃና ማለት ነው። እነዚህ ሰዎች ውሸታቸውን ነው እየተመካከሩብን ነው። አሁን እሷን ተከትሎ ሲሄድ እንግዲህ እሷን ተከትሎ ከኋላ ተከትዬ ሚራንን አገኛታለሁ፣ ሚራንን አታልዬ ገንዘቡን እቀበላታለሁ፣ አንቺ ዝም በይ እያለ ሉሃንን ይላታል። አድናን ቆይ ሚራን የእውነት የጠፋች ትመስላል በማለት ትጠይቀዋለች። እኔ ምን እኮ ግራ ገብቶኛል፣ ሮቤልም እውነቱን አይመስለኝም፣ ጭራሽ ሮቤል እኮ ጥላኝ ከዳኝ ሄደች እያለ ነው አለችው። እሷ ከማን ጋር ይሄን ነገር ታደርጋለች ብለህ ታስባለህ ስትለው ወይ እኔ የሮቤል ነገር እኮ እያጠራጠረኝ፣ እኔም እኮ ግራ አጋብቶኛል፣ ምን እናደርጋቸዋል? አድናን የተዘረፍከው እኮ አንተ ነህ እሱ አይደለም አውቃለሁ፣ ግን ሮቤልን ላምነው አልችልም አላት። እና ቁጭ ብለን የምንመለከታቸው ወይ በማለት ትጠይቀዋል። አንድ ነገር አናደርግም? ምን እናደርግ ትያኛለሽ እኔ ፍቅር ሲላት ወደ ፖሊሱ ለምን አንነግረውም አለ። ትንሽ ታግሼ አረሳስቼ የት እንዳለችበት ሚራንን እደርስበታለሁ፣ ዝም በይ አሁን እርግጠኛን ብቻ ራስህን ጠብቅ አለችው። ፖሊሱ እንደምን አናናግረውም? በዚህ ጉዳይ ደግሞ ስለ ሳራም ጉዳይ ማጠየቅ ነው ምን ጠይቀው ሲላት፣ አይ የእህትሽን መሞት እንዴት ብዬ ልንገርሽ ብዬ እጨነቃለሁ፣ እህትሽ መሞቷን ብትሰሚ እንዴት ትሆኛለች በማለት እሱም ያስባል። ስለ ሞተችው እህትሽ ነው እኔ ጭንቀት የያዘኝ፣ ከዚህ በላይ በገንዘብ ምንም አይመስለኝም እያለ አንቺ
ግን ማወቅ አለብሽ፣ ከዚህ በላይ መቀጠል የለብኝ መንገር አለብኝ እያለ ነበር። እንግዲህ አጅሪት እንግዲህ ምግቧን በላልታ አንዴ ዱባይ አንዴ ፓሪስ እያለች ስትመካከር እንግዲህ እሱ ደግሞ በፍጹም እሷን ሳላገኛት አንድ ነገር ሳላረጋት እያለ እያሰበ ነበር። ሰላም ውድ ቻናል የተከታታዩ ሰላማችሁ በያላችሁበት ብዛኔ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ሉካና ቀጣይ ፓርቲ ዘመተናል። እንግዲህ አድናን በክፍሉ ገብቶ እንግዲህ ውጣል። ሜራ ነበር የምትፈልገው፣ ሜራ ወጣ ሄዳለች። አንተ ምን ቀረ ብለህ እዚህ ቤት ትቀመጣለህ ሲለው፣ ቤት እኮ ያንተም የኔም አይደለም ተሽጧል፣ ነገ ባለቤቶቹ መጥተው ውጡ ይሉናል አለው። እና የትም መሄጃ የለኝም፣ የት ልሄድ ነው የምትለኝ አለው። እንዴ እኔ ሚራን ካላገኘሃት እዚህ ቤት መኖር አትችልም ሲለው፣ እዚህ ቤት ለመቆያ ብቸኛ ካርድህ አልቋል። ሜራ ነበረች እዚህ ስታስቀምጥ የነበረ፣ አሁን ግን እየባሰ ነው አለው። አሁን ውጣልኝ አለው። ይሄ ቤት እኮ የኔም ያንተም አይደለም፣ ውጣ ማለት መብት የለህም አለው። ረሳው እንዴ አለው። አዎ ቤቴ እኮ ነው፣ ስንት ደክሜና ለፍቼ የሰራሁበት ቤቴን እኮ እንደሆነ ታውቀዋለሁ። እና ሚራ እኮ በትንሽ ሻንጣ አድርጋ ቤትህን ይዛው ገንዘቧን ጠፍታለች፣ ሽጣው። ባለቤቱ ሲመጣ የዛኔ ሁለታችንም እንወጣለን አለው። ወይ ሜራ ልጄን በሆድሽ ሂደሽ የታባሽ ትጠፊያታለሽ? አሳይሻለሁ፣ አብረን ነው የምንወጣው እሺ አለው። እኔን ለማስፈራሪያ የሚሆን ምንም ምክንያት የለህም አለውና ሲነግረው፣ ሳራ በምን እንደሞተች ልትነግረኝ ትችላለህ? ሳራ በምን እንደሞተች የምታውቀው ሚራ እንጂ እኔ አይደለሁም አሉ። ጥሩ እንግዲህ ሂደን መጨረሻ ላይ እንደርስበታል። ግን ሮቤል እንደማንላቀቅ እንድታውቀዋል። አንተ በዚህ ሰዓት ከኔ ጋራ ከመሟገት ሚራ የት እንዳለች ልቃት ፈልጋትና ጭንቅላትህን አሰራው አለውና ሮቤል ወጣ። እንግዲህ አድናንም በፍጹም ግራ የገባው ነገር ሆነ። ሁላ አምላኬ ሆይ አለ፣ ይህ ክፉ ሰው ለምንድን ነው የሚሳካላቸው ግን አለ። ወይ እኔንም ክፉ አድርገኝና ወይ ከነሱ ቀላቅለኝ አለና ፈጣሪውን ምን አይነት ጉር ነው በማለት እንግዲህ ሮቤል እንግዲህ ማነው አድናን ፈጣሪውን ጠየቀ። አጀሪት ሄዳ የኔ ፍቅር እያለች ከድሮ ፍቅረኛዋ ጋር ጋደም ብላ በሱ ቤት የተጫወቱ ከስንት ጊዜ በኋላ ተገናኘነ፣ በጣም እመኘው ነበረ ሲላት፣ እኔስ ብትል አለችው። ከዛም እንግዲህ እዚህ ላድር ነው እንዳትለኝ፣ ብቻ በዚህ ጠባብ ቤት አድራለሁ ብለን እንዳትለኝ አለችው። እንዴ ከዚህ ቤት የሆነ ነገር እኮ ይፈጠራል። ቢፈጠርስ ቢባል ይሄ ቤት ክፍሉ ይበቃናል እንዴ? ተው እንጂ። ስለዚህ ይሆን አይችልም። ስለዚህ ከዚህ መሄድ አለብህ አለችው። እሺ በይኝና ስሚኝ አላት። ባይሆን ነገ ሊሄድ ብሎ ቢጠይቃትም እባክሽ ምንም አላደረግሽም ቁጭ ልበል ሲላት፣ በፍጹም አይሆንም፣ እዚህ ቤት ምንም ልታደርግልኝ አትችልም ፍቅሬ፣ ውጣልኝ። እኔ እናንተ እኮ ገና አንተና እኔ ያልጨረስነው ነገር እኮ አለ። እኔ እናንተ እኮ ተረሳስተናል። ስለዚህ ትግላችንን ስንጨርስ አብረን እንተኛለን። ለዓላማችን ጠንክረን መስራት፣ ጠንክረን መዋጋት አለብን አለችው። እንዴ ሁሉንም ነገር እኮ ጨርሰናል። አሁን ገንዘቡን ነው ይዘናል። ስለዚህ ቀጥ ብለን ወደምንሄድበት ሀገር ነው መሄድ። የት ነው የምንሄደው ግን ለመጀመሪያ ጊዜ ሲለው፣ መጀመሪያ ወደ ዱባይ ነው። ዱባያችንን ቸስ ብለን ከሄድን በኋላ ከዛ በኋላ ወደምንፈልገው ሀገር እንወጣለን አለው። በቃ አሁን ነገ ቁርስ አብረን እንወጣለን እንበላለን። ስለዚህ ውጣና ሂድ አለችው። ቅር እያለኝ ነው ብሎ ሳም አደረጋትና ልሸኝሽ ሸኘኝ ተባብለው እንግዲህ ልሸኘው ስትወጣ እንደምን ይሻለኛል፣ ወይኔ እኔ ከዚህ በኋላ ሲጀመር ማንንም አላምንም፣ ሰለሞን አንተንም አላምንህም። ከነሱ አንተ እውነተኛ ፍቅረኛ ብትሆንም ከነ ሮቤል ጋር በሆንኩበት ሰዓት ማንንም ሰው የሚባል እንዳላምን ሁኛለሁ ብላ ራሷን እስካሁን ማንንም አላምንም አለችና እንደ በፍጹም ብለውኛል፣ ሁሉም ውሸት ነው እያለ ስል ሮቤል እንቅልፍ ላይ ተኝቶ አልጋው ላይ የተገላበጠ ፈጽሞ እንቅልፍ ሊወስደው አልቻለም። ወደ ቀኝ ቢገላበጥ ወደ ግራ፣ በጣም ቢናደድ ቢበሳጭ ሜሪ ያለችበትና ብሩን የወሰደችበት ነገር ግራ ገባው። መቼም አለቅሽም ሜራ፣ እንደሰራሽልኝ ነው ምሰራልሽ። አንቺ የማትረቢ አሳይሻለሁኝ። ከዳሽኝ አይደለም ወይኔ ህይወቴን ባዶ እንዳደረግሽው አንቺን ባዶ ሳላደርግሽ እኔ ሮቤል አይደለሁም አልቀመጥም ብሎ ተናደደና እንግዲህ መነሳት አለብኝ ብሎ ተኮናንሞ ልተኛም ቢል አልተኛው አለ። ከዛም በኋላ ብድግ ብሎ እስኪ ልንቀሳቀስ ብሎ ሊሄድ ሲል እንግዲህ ሉካና ሳላ ላይ ጎርደድ እያለች ነበርና በሩ ክፍት ብሎ ዝግት ሲል ስታየው ከዛም አለ ማን ነበረ
የገዛ ፍቅረኛዋ ነበር። ግን የፍቅር እንኳን መጣህልኝ አለችው አድናንን። ምን ሆነሽ ነው? ይቅርታ ለምንድን ነው? ሚራንን ፍለጋ ወጥቼ ነበር ግን አላገኘኋትም አላት። በቀላሉ እኮ አትገኝም፣ እኔ ነግሬያለሁ። አዎ በቀላል አትገኝም፣ ግን ቤቱን ሽጣ ከላይ ላይ መሄዷ አስበሽዋል? የገዛው ሰውዬ ዛሬ ውጡ እኮ ቢለን ምንም ዋስትና የለንም። በቃ የገዛ ልጄን ደግሞ በሆዷ ውስጥ ይዛብኝ ሄደች። ቆይ አንድ ነገር ብትሆንስ? እስቲ ቆይ ምን እንደሆነች እኮ አላወቅንም። ተረጋጋ ፍቅሬ አለች። ሮቤል እንኳ በአቅሙ ቤቱን ልቀቅ ብለው አንተ ምንም እኩል ነው የምንወጣው ብሏል። ተው እባክህ፣ ይሄ ደግሞ ጭቃ አይደል እንደ ምን ያውቃል አለችው። እሱማ ልክ ነሽ አላት። ቤቱ ለካ የኔ አይደለም፣ ግን ደክሜ ሰርቼ የሰራሁበት ቤቴ በገዛ ወንድሜ እንዲህ መሆን ያሳዝናል አለ። በቃ አሁን ችግር የለም አንተ ትጨነቅ፣ እንድትጨነቅ አልፈልግም። እንዳልከውም ነገ ሰርተን ገንዘብን እናገኘዋለን እያለች እሱም ማጽናናት ጀመረች። እሺ እሺ የኔ ባል እያለ እሺ የኔ ሚስት አንቺ ጀግናዬ እያለ ደግሞ እሱም ይህም ሞገሳሱ ገባ። አንቺን ሳይኮ በረታለሁ፣ ሌላ ነገር ሲመጣብኝ ደግሞ አሁንም አንቺ ብርታቴ ነኝ አላት። እኔ እኮ የግራ ጎን ስለሆንኩኝ ከግራ ጎን ስለተፈጠርኩ ነው በማለት ትለዋለች። አይደለ? አዎ በቃ ምንጊዜም እኮ የግራ ጎኔን ካገኘሁ እኔ ሙሉ ነኝ አላት። የባል ድርሻ መውደድ ነው እንግዲህ አንተም ውደደኝ እኔም ፍቅሬን እሰጥሃለሁ አፈቅርሻለሁ ተባብለው እነሱ ብሩን ረስተው ሀናና እሱ እቅፍቅፍ ብለው እንግዲህ ወደ ክፍላቸው ሲሄዱ ሮቤል እንቅልፍ አለን ተኛው ብሎ ብድግ ብሎ ሲሄድ እባክህ እዚህ አካባቢ ትንሽ ካፌ ያለና ቡና ሻሂ እንበል ሲላት እባክህ ተወኝ ዛሬ እዚህ የሚያቀኛለ አለች ሮቤል ፍቅረኛዋን። ማን ያቀሻል ብለሽ ነው? ማንም አያቀሽም ብሎ ሳም ሲያረጋት እንግዲህ ሮቤል ድንገት ድርስ ብሎ ሲያያት በዚህ ፍጥነት አገኝሻለሁ ብዬ አልመሰለኝ ነበር። አንቺ ከሃዲ እዚሁ በዚሁ ታያሽ። ወይ ጉድ! ከኔ እኮ እንደማታመጪ አውቃለሁ፣ ነግሬሽ ነበረ። ዛሬ ጉድ ነው ምሰራሽ አለና አረ ይገርማል በዚች ፍጥነት ብሎ እየሮጠ ሂዶ እንቅ አረጋት። እሷ ደግሞ በጣም ደስ ብሎኛል እንደው አገኘሃለሁ እኮ አላልኩም እያለ እጁን ይዛ አቅፋ ስትወዘወዝ አንቺ ሚራን ማላገኝሽ መስሎኝ ነበር ብሎ ስልኳን ላጥ አደረገው። ማነህ? አውቃለሁ፣ እንተዋወቃለን። አንቺ ሞላጫ፣ እኔ እኮ ሮቤል ነኝ። እሺ አለ። ልትክጂ ነው አላት። እኔ ሮቤልን ብትሆን ማንተውን አላቅህም። የሰው ስልክ ደግሞ መወሰን ስርቆት ነው ሞላጫ አለች። አንቺና እኔ ከዚህ አይደለም የምንነጋገረው ነይ ሲላት በጥፊ ትለዋለች። ጭራሽ በጥፊ ትመችኛለሽ አለትና አላቀም ስልህ አንድ ጊዜ አትረዳኝም እንዴ አለችው። እኔም በጥፊ ነው የምትመችኝ አለና እንግዲህ ሁለቱንም አንቆ ይዟቸው ሄደ። አጅሬ ሮቤል እንደሆነ አስሮ እየገረፈ ስትገረፊ ታወጫዋለሽ ሆነባት። እሷ ግን ሁሉን ነገር ይዛ ወደ ውጭ ሀገር ወጥታ አንዴ ዱባይ አንዴ ፓሪስ እያለ ልትዝናና ያሰበችው እቅድ ሳይሳካ ቀረላት። ሜራ ተጋለጠች። ከዚህ ላይ ደግሞ አሁን እንግዲህ አድናን ሲያገኛት ቤቱን ከላይቸው ላይ ሽጣ መሄዷን ስትገነዘብ ምን ሊውጣት ነው? በመቼም እሱ በመጽናናት እሱ በአሁኑ ሰዓት ገንዘብን ሳይሆን አድናን እያሰበ ያለው የሳራ መሞትና የሳራን አሟሟት ሳትነግረኝና በሆዷ ውስጥ የያዘችው ልጅን ይዛብኝ ሄደ የሚለውና ነገ ገንዘብን ሰርች ያገኘዋለሁ ፍቅሬ አንቺ ሁኑሪልኝ እያለ ሉካናን እያመሰጋገነ የቀጠለበት ነገር ነው። እንግዲህ ውድ ተመልካቾች ስትከታተሉኝ ስለነበረ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ ይጠብቁን።